عليكم ورحمة الله. كلمة تعلم. الله وبركاته. سلام. ماشي. لديك إشكال لديك؟ نعم. የአክስትን ልጅ ማግባት ይቻላል እንዴ? ይቻላል። አጎት ልጅ ያክስት ልጅ ማግባት። አይ አክስትን አግብቶ ድጋሚ አክስትን ልጅ ማግባት ማለት ነው። አክስትን ማግባት አይቻልም። አክስትን አግብቶ የአክስትን ልጅ ማግባት አይቻልም። አክስትን ማግባት አይቻልም። አክስትን አግብቷል የእህቷን ልጅ ማለት ነው። ናግብቶ ዳግም ያክስትን ልጅ ነው። እንደሱ አይቻልም። አክስትን ማግባት አሁን የባለቤቴን የእህት ልጅ ማግባት ይቻላል ወይ? የባለቤቴን እህት ልጅ ማለት ነው ማግባት ይቻላል? ማለት አልገባኝም። የባለቤቴን እህቷን ልጅ ማለት ነው። የእህቷን ልጅ በዚህ አክስትን አይደለም። አክስትን አይደለም ማለት ነው። እሺ የሚስትህን የእህቷን ልጅ ሚስት አለች። አገባኝ። ምስኪን ለገና ግለጥልኝ እስኪ ማለት ግለጥልኝ እኮ የባለቤቴ አለ ባለቤቴን አግብቼ እየኖርኩ ነው። ከዛ ሆነው እህት አላት፣ ታላቅ እህት አላት። የእሷን ልጅ ማለት ነው የደረሰች ልጅ ሴት ልጇን ሸር ይደረግ ልጅ ማለት ነው። አሪፍ ነው። ምሳሌ ያንተ ሚስት እንዴት ከሆነ ነው እንትና ሷት አለ ይሄዳይ ያገባት ልጅ ማለት ነው። እንትን ሰምሮ ነው የሚሰማው። ሰምሮ ያቷ ልጅ የሚላ አሚር ያገባት የሚላ የጀሚላ ልጅ ያለች መርሐባ የሚከለክል ነገር የለም። ይሄን ግን ከሀገራችን ባህል አንፃር ይከብዳል። እሺ ለምሳሌ የአክስት ልጅ ማግባት የሚባል አለ። በእስላም ይፈቀዳል ያጎት ልጅ ማግባት። እኔ ግን አግባ ብትለኝ አላገባም። ምክንያቱም ይህ ነገር ሀገሬ ላይ አልተለመደም። አላገባም በማለቴ ከሸሪዓው ጋር ተጻርራለሁ ወይ? ላ አልተጻረርኩም። አላገባም በማለቴ ከሸሪዓው ጋር ተጻርራለሁ፣ ግን ይህ ነገር ሀገሬ ላይ ስላልተለመደ አልፈለግም። ይህን እንዴት አድርጎ አንዴ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ስጋ መጣላቸው፣ ብሉ ተባሉ። አይ እኔ አልበላም አሉ። እናንተ ብሉ ግን እኔ አልበላም። ለምን ሲባሉ አገሬ ላይ ስላለመድኩት ይሄ ምግብ አሉ። መብታቸው ነው። ከዛልክ በዚሁ ቅያስ ልክ እንዲሁ የሚስትህን የእህቷን ልጅ በቁርአን ታምናለህ ወይስ አታምንም? እኔ በቁርአን አምናለሁ። በቁርአን ካመንክ ለምን ቤት አደረግሽ? ተመልሶለታል። خلاص እያናገርኩ ነው አይደል? ቴዳ የተናሰ አንሶለት ጥያቄ ያለ ይቀጥል። ይሰማል? ይሰማል። እሺ አንድ ባልና ሚስት ያኔ የመጀመሪያ ጊዜያቸው ነው ሲፋቱ
በአንድ ቃል ሶስት ጊዜ ፈትቼሻለሁ ብሎ ቢተነፍስ ሶስት የረጃት ማለት ይችላል አይችልም? ይህ በዑለሞች መካከል ኺላፍ ቢኖረውም ይወርዳል የሚለው ነው። ሶስቱም ቃል አለያይቶ ከተናገረ ፈትቼሻለሁ ካለ ሶስቱም هذا ما أفتى به الشيخ عبد العزيز بن باز رحمه الله تعالى يوردال ሶስቱም ያኔ ረጃቱ ማለት አይችልም? እሺ ያሽ عليك السلام ጥያቄ ማለት ነው። እኔ ከጓደኛዬ ጋር አንድ ሴት ጓደኛ አለችኝና እሷ ሙስሊም ናት፣ ግን ረመዳን ሲመጣ ብቻ ነው የምትጾመው። ያገባችውም ክርስቲያን ነው። 2 ልጆች አሏት። ክርስትና አንስታለች ማለት ነው 2 ልጆቿም። ግን ረመዳን ሲመጣ ትጾማለች። ሂጃብም አትለብስም። ረመዳን ሲመጣ ሁሌ እኔና እሷ እንጣላለን። እኔ አትጾሚ ብላታለሁ። እሷ ደግሞ ሙስሊም እስከሆንኩ ድረስ ተቀባይነት አለኝ ያለች በሱ እንትን እንላለን እንነሳ ማለት ነው። ተቀባይነት ይኖራል እሷ እሺ ያው ሶላት ትሰግዳለች አትሰግድም? አትሰግድም። የሌላ እምነት ተከታይ አግብታ መኖሯ ዝሙት ነው። እሱ እያንዳንዱ ቀን ከባሏ ጋር የምታደርገው ግንኙነት እንደ ዝሙት እየተጻፈ ነው ከአላህ ዘንድ እንደ ዝሙት እየተጻፈባት ነው። እሱ ገብቷቸዋል። ያ ነው ከባድ ወንጀል ነው። በዝሙት ላይ ነው ያለችው። በየቀኑ ከባሏ ጋር ያደረገችው ሁሉ ከአላህ ዘንድ እንደ ዝሙት ተጽፏል። ሶላት አለመስገዷ እሱ ግልጽ የሆነ ክህደት ነው። ሶላት የማይሰግድ ሰው ከጾሙ መራብንና መጠማትን እንጂ ሌላን ምንም አያተርፍ። ሙስሊም አይደለም ሶላት የማይሰግድ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر አሉ። በእኛና በካህዲያኖች መካከል ያለው ትልቁ የሚለየን ድንበር ሶላት ነው። ሶላትን የተወሰው በእርግጥም ከፍሯል፣ ከእስልምና ወጥቷል ብለዋል። በቃ በይነ الرجل وبين الشرك والكفر ترك الصلاة ነው። በአንድ አማኝና በክህደት መካከል ያለው የሚለየው ነገር ሶላትን መተው ነው አሉ። ሶላትን ከተወ ኩፍር ውስጥ ገብቷል ማለት ነው። ስለዚህ ያ ነው። በዚህ መንገድ ህይወት ላይ ያላችሁ ካላችሁ በጣም ከባድ አደጋ ውስጥ ናቸው። እርግጠኛ ነኝ ከዚህ ልጅ ታሪክ በስተጀርባ እሰልምልሻለሁ ብሎ ልጅ የቀረባት ከዚያ ቀስ በቀስ በዚያው ላይ ከዚህ በኋላ በቃ አልመለስም ወይንም ወደ እምነት የተመለስሻለሁኝ ከፈለግሽ እጪ ከፈለግሽ ኑሪ ብሎ ምርጫ ይሰጣቸዋል። መጀመሪያ ግን ሲቀርቧቸው ጊዜ እሰልምላቸዋለሁ የሚል አሳዛኝ ታሪክ አላቸው። እያንዳንዳቸውን ጠይቋቸው። በዚህ ህይወት ላይ ያሉ ሴቶች ከእጁ እንደማትወጣ ካረጋገጠ በኋላ ወይ ካስወለዳት በኋላ የትም እንደማትሄድ ስለምን ከፈለግሽ ይቻላል ይላታል። በቃ የፈልገውን አገኘ ተጠቀምባት። የዛኔ ወደ የትም እንደማትሄድ ስለምታውቅ ያላት አማራጭ ወይ እምነቷን ትቀይርለታለች ወይንም ደግሞ ጠንካራ ከሆነች አይ እንደሱ ከሆነ ብላ ጥላው ትለያለች፣ ወይንም ደግሞ እዛው አብራው ልክ በልጅቱ ባለችበት ሁኔታ ትኖራለች። አንቺም ባይ ማለት የሆነው ማለት ነው። ከእንዲህ አይነት ነገር ተጠንቀቁ። ይህን ኢስላም በደንብ አድርጎ ከወዲሁ አስጠንቅቋል። አንዲት ሴት መጣችና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቀች። ጃአት امرأة للنبي صلى الله عليه وسلم وقالت يا رسول الله إني أريد أن أتزوج فبماذا تنصحني عليك؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي. أنت يا الله ملكتني هوي إني بالا جبا فلقالله إننا من أين تبان أنت جبا يمكرني الله عليك رساتهم بدينو لا يقطع أنا سوكا غني شاغبي አሏት። አይ አስተካክል ሻግቢ አሏት። ያ ነው እና ስለዚህ ጥንቃቄ አድርጉ። ነብያችን ሰለላሁ ዐለይሂ ወሰለም ነገር አስጠንቅቀዋል። እሺ እንዳጠቃላይ ሶላትን አለመስገዷ ከእስልምና ውጭ አድርጋታል። ሶላት የማይሰግድ ሰው ጾመ አልጾመ ምንም የሚጠቅመው ነገር የለም። ምክንያቱም ሶላት የማይሰግድ ሰው ካፊር ነው። የመስአላው ኺላፍ ያለበት ቢሆን ትክክለኛው ይከፍራል የሚለው ነው። እሺ ታሪክ الصلاة ጥያቄ ያለኝ ጠይቅ።
ከዚህ በፊት ጓደኛ ነበረች ማለት ነው። እሷ ሙስሊም ናት። ግን የእሷ ወንድ ካፊር ጓደኛ ነበራት። አንድ ቀን አላወኩም እኔ እንዝናና ብላኝ ይዘኝ ሄደት። እሷ ሄደችው ደግሞ ቸርች ቦታ ነው፣ ክርስቲያኖች የሚሰበሰቡበት ቦታ ማለት ነው። እኔ አላወኩም። እዛ ይዘኝ ገባች። ከገባሁኝ በኋላ ነው ያወኩት። ሰላቅ ነው እዛ የገባሁት ማለት ነው። ጴንጤዎች ተሰብስበው እንትን የሚሉበት። ከዛ ይዛ ሄደችና ቁጭ ብዬ ተወሰነ ከሰማኝ በኋላ ጥያት ወጣሁኝ። እሷን እኔ ባለማወቄ ነው። ይሄ ኃጢአት ይሆንብኛል? ጥያቄሽ ቤተክርስቲያን ግቢ ቅጥር ግቢ ውስጥ መግባትሽ ብቻ ነው ወይንስ ምንድን ነው? እዛ ገብተሽ አምልኮ ሰርተሻል? አሜን ነው ብለሻል? ኢየሱስ ጌታ ነው ሲባል አይ ገብቻለሁ። ውስጥ ገብቼ ከዛ ገብቼ የተወሰነ ቁጭ ካልኩኝ በኋላ ነው ሳየው እሷ እንዝናና እንደዚህ ሻይ ቡና እንላለን ብላ ነበር ይዛ ሄደችኝ። ከዛ በኋላ ነው እዛ መሆኑን አውቄ ጥዬ ወጣሁኝ ማለት ግን ሰላቅ ነው ወላሂ። ገብቶ መውጣት ብቻ ከሆነ የሆነው እሱ ከእስልምና የሚያስወጣ ነገር አይደለም። እዚያ መግባት የሚቻለው ለአንድ ነገር ብቻ ነው። ከአላህ ውጭ ሌላ አካል የሚመለክባቸው ቤተ አምልኮዎች፣ ቤተክርስቲያን የሚሆን የአይሁዶችም፣ የክርስቲያን፣ የቡድሂዝም፣ ሂንዱይዝም ሁላቸውም። ለምንድን ነው መግባት የሚቻለው? እዛ ዳዕዋ ለማድረግ። ምናልባት እነዚያን ሰዎች ወደ ኢስላም ሊጠራቸው ከሆነ ችግር የለም። ከዚያ እጅ ግን መግባቱ አስፈላጊ አይደለም። قد نهى عن ذلك عمر بن الخطاب رضي الله عنه። ايش ጥያቄ አለ? ቀጥል። ايش ጥያቄ አለ? ቀጥል። እሺ ጥያቄው ሰላም አለይኩም ወሰን። አሁን አንድ ሰው ከቤት ሰዎቹ ተደብቆ ቢሰር ከዛ በኋላ ግዴታውን ቤተሰቦቹ እንዳያውቁበት የሆነ የዛ በፊቱን ሃይማኖት ቃል መናገርና የበፊት አምልኮ ቦታ መሄድ አለበት። ይሄኛው እንዴት ነው የሚታየው? ቤተሰቦች ጋር እየኖረ ያለ ክርስቲያን ልጅ አላህ ሱብሓነሁ ወተዓላ እያመለከ ለአላህ እየሰገደ ነገር ግን ክርስቲያን ቤተሰቦች የሚያውቁበትና ችግር የሚፈጥሩበት ከሆነ ምንድን ነው ማድረግ ያለበት ነው አይደል? ጥያቄ እሺ ከቻለ ዲኑ የሚያዘውን ማድረግ ወደ ቤተክርስቲያን አለመሄድ፣ ካልቻለ ግን ወደዛ ካልሄደ ችግር የሚፈጥሩበት ከሆነ በህይወቱ ላይ ልጁ የሚሄድበት የሚንቀሳቀስበት ምንም አይነት የሌለው ልጅ ከሆነ ምንም አይነት ሰቢል መንገድ ከሌለው እዛ ይሄዳል። ነገር ግን ምንም አይነት አምልኮ አይሰራም። ደርሶ መምጣት ብቻ። እዚያ ቦታ ላይ ሄዶ ግን አምልኮ የሚሰራ ከሆነ ያ ከእስልምና ያሰጠዋል። ደርሶ መምጣቱ ብቻ ከሆነ ሁሱ ሰላም አለይኩም ኡስታዝ፣ አንድ ጥያቄ ልጠይቅልህ እና ልውጣ። ጠይቅሽ። የሆነ ሰው ስትታመም ሐኪም ቤት እንዳትሄድ አለኝ። መሐመድ ይቅር ይልሃል ብሎኛል። እሾክም ቢወጋክ ምንም ቢያደርግ የትም እንዳትሄድ ብሎኝ ነበር። ይሄ ትክክለኛ ጥያቄ ነው ወይስ አይደለም? ስህተት ነው። እንዴት? ምክንያቱም እኛ ሙስሊሞች ነን፣ ሰው አናመልክም፣ ክርስቲያን አይደለን። መሐመድ ታሟል አይደል? መሐመድ ታሟላ? ማን ሙሐመድ? ታሞ ወደ ሰላም ወሰግሉኝ በሁለት ሰዎች መሀል ተጎትቶ እየሄደ ሀሻ ስጠይቀው ምንድን ነው ያላት? ሀሻን ምን አላት? እንዳትሄጂ ሐኪም ቤት የትም እንዳትሄጂ ምናምን ብሎ በቃ አላ የሆነ መልስ
ምን ምን በሙስሊሞች አሁን በሙስሊሞች ሰዎች ሲታመም ሐኪም ቤት ይፈቀዳል አይፈቀድም? ይፈቀዳል፣ ችግር የለም። እሺ መሐመድ ለምንድን ነው ያልፈቀደው? ማስረጃ ማስረጃ ላምጣ? ጠብቀኛለህ? እሺ ጥያቄ ያለ ሰቀጥ ሌላ ሰው ይቀጥል እስከዛ ድረስ። እሺ ጥያቄ ያለ ሰው አለ? እሺ ከሌላቸው ነዝነው تحت يا جماعه. السلام عليكم. سلام. مرحبا 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 مرحبا. اي ክርስቲያን ካለ 3 ቁጥር ይጻፍ አስገባችሁ። ኡስታዝ አንድ ጥያቄ አለ ልጠይቅ፣ ይፈቀድልኛል? አዎ ይፈቀዳል። ጥያቄ ሁሌም ያንተን እከታተላለሁና ትናንትና ግን ለመጠየቅ ያው ሰዓት ሙዲዮ ስለነበረ ወጣሁኝ ሳይመቼ ቀረ። አንድ ክርስቲያን ገብቶ ጥያቄ በሚጠይቅበት ሰዓት ኢየሱስ የት ነው ያለው ብሎ ሲጠይቅ ሁለተኛ ሰማይ ላይ ነው ያለው አልክ። ሁለተኛ ሰማይ ለመኖሩ መረጃ ሲል ነብዩ መሐመድ በሞቱበት ሰዓት ወይንም ወደ ጌታቸው ወደ አላህ በሄዱበት ሰዓት እየሄዱ ተገብርኤል ጋር ሆኖ እየሄዱ እያለ ኢየሱስ ክርስቶስ ሁለተኛ ሰማይ ላይ ሆኖ ጻዲቁ ነብይ እንኳን ደህና መጣ ብሎ ሰላም አላቸው አልክ። ተቁርአን ላይ ቁርአን እኛ እንደምናምነው በነብዩ መሐመድ ጊዜ ነው የወረደው ብለን እናምናለን። ይሄንን ነገር ግን ጻዲቁ ነብይ እንኳን ደህና መጣ ብሎ ቁርአን ላይ ተጽፏል አልክ። ከነብዩ መሐመድ ከሞቱ ወደዚህ የወረደ ቁርአን ነበር? ላ ነብያት ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው ቁርአን ያወረደ። ስለዚህ ታዲያ ነብዩ መሐመድ ከሞቱ በኋላ ከኢየሱስ ጋር ማውራታቸው እንዴት ሊወርድ ይቻላል? እሱ ላይ ቁርአን ላይ እንዴት ሊጻፍ ይቻላል? በእርሳቸው በህይወት እያሉ መልአኩ ጅብሪል ዐለይሂ ሰላም ወሰዳቸው። መልአኩ ጅብሪል በህይወት እያሉ አገናኛቸው። እዛ በሰማይ ላይ ወሰዳቸው። ሰማይ ላይ ተገናኙ። ምናልባት ክርስቲያን ከሆንክ ይህን ለመረዳት በጣም ቀላል ነው። ኢየሱስ ክርስቶስ በምድር ላይ ያለ ያለፉትን ነቢያት ኢያስን አግኝቷቸዋል፣ አውርቷቸዋል፣ ተገናኝተዋል። ስለዚህ አምላክ አላህ ምን ያደርጋል? በየጊዜው ያለፉትን ነቢያቶች ቀጣይ ለሚመጣው ነቢይ ያገናኛቸው ነበር። መጽሐፍ ቅዱስም ላይ ያለ ነገር ነው። አይ አመሰግናለሁ። ተመልሶልኛል። አመሰግናለሁ። አይ መርሐባ አንድ ሚስት ታደርጉት በኋላ ምኖች ያላችሁ አድሚን የለም እዚህ ቤት። السلام عليكم ورحمة الله وبركاته. أستاذ السلام ورحمة الله وبركاته. أستاذ ጥያቄ አለኝ፣ ፈቃደኛ ናችሁ? እሺ
ኔትወርክ ደካማ ከሆነ ወርቀት አድሚን አይሰማም። እሺ አሁን ለተናገርከው ማስረጃ ስጠኝ ያለ ነው ወንድዬ ኮሜንት ላይ። እሺ እንስጠሽ ማርቆስ 8:31 ማርቆስ 8:31 እስከ 30 እሺ ማርቆስ ወንጌል ምዕራፍ 8 ከቁጥር 31 ጀምሮ ወንድዬ። እሺ አይደለም ዛሬ ላይ ቆይ تجلي موسى لا تعالى እንደዚህ እስከዛ ጥያቄ አለ ይቀጥል። ጥያቄ አለ አለ وعليكم السلام ورحمة الله وبركاته. አንተ ጥያቄ ነበረኝ ስለኒካ ነው። እሺ ማቴዎስ ወንጌል ምዕራፍ በእስልምና አንድ ሴት ልጅ ወዳ ፈቅዳ በፍላጎቷ ካገባች ከባሏ ጋር ከተገናኘች በኋላ አብሮ ሳድሩ ቢለያዩ በሷ ስም የወጣን ገንዘብ ሙሉ በሙሉ መመለስ አለባት ወይ የለባትም? ምን አልሽ? እሺ ሉቃስ ወንጌል ምዕራፍ 9 ይሰማል ወንድያለ። ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ወደ ተራራ ወጣ ኢየሱስ ክርስቶስ ማንን ይዞ? ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጭ ነጭ ሆነ። ኢየሱስ ክርስቶስ እነሆም 2 ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። ያዛቸዋል። ሐዋርያቶችን ይዘዋቸው ሄዱ። እዛው ሙሴና ኤልያስ ጋር ከእነርሱ ጋር ይነጋገሩ ነበር። እሺ ሉቃስ ወንጌል ምዕራፍ 9 ከቁጥር 28 ጀምሮ። እሺ ጥያቄሽ ምንድን ነው? በእስልምና አንድ ሴት ልጅ ወዳ ፈቅዳ በፍላጎቷ ካገባች ከባሏ ጋር ከተገናኘች በኋላ አብሮ ሳያደሩ አልፈልግም ብትል በእሷ ስም የወጣ ገንዘብ ሙሉ በሙሉ መመለስ አለባት ወይ የለባትም? ፈቃደኛ ሆና ኒካ ካደረገች በኋላ ከዛ በኋላ እሷ ምንም አልፈልግም ምንም እሺ አንድ ሴት ደግሞ ሳትፈልግ በግድ ተገዳ እንደውም ከመንገድ ላይ ተጠልፋ ብታገባሳ አይቻልም። እሱ በግድ ተገዳ ሴት ልጅ ብትዳር አይሆንም። ኒካህ አይጸድቅም። በስፋት ለስፋት በዛ ነገር ተገዳ ከሆነ ምንም ኒካህ አይጸድቅም። ፈልግም ብላ መሄድ ትችላለች። ያወጣው ነገር ካለ እሷ ምንም የምትከፍለው ነገር አይኖርም። ለዚያ ነው። ምክንያቱም ፈቃደኛ አይደለችም። ባለፈው በኢቴኒካ ፈቶ አስጠይቄ ነበርና የቀረ ብር ነበር እኔ ጋ እሱን የግድ መመለስ አለባት ስለተባልኩኝ ነው።
ተገዳ ከሆነ ምንም ነገር እህት ምንም እንትን የምትል የለም። ተገዳ ከሆነ የተወሰደችው አልፈልግም ብላ መውጣት አላት። የዛኔ ያወጣሁት ነገር አለ ቢል ምን እንዳወጣ አልተገለጸም። ያ ነገር አወጣሁኝ ያለው ነገር ካለ እሷ ፈቃደኛ ሳትሆን ያወጣው ነገር ካለ እሷን ለማግኘት ብሎ እሷ ተጠያቂ አይደለችም። ስለዛ ምንም አትመልስበት። ታዲያ የቱ ጋ ነው ሙሐመድን ይዞ ገብርኤል የሚል ተረት የሚናገረው ይላል። ወንድዬ ያ መጀመሪያው በሐዲስ ላይ ነው። መልአኩ ጅብሪል ዓለይሂ ሰላም ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ተገልጦላቸው ቤታቸው ከወሰዳቸው በኋላ ወደ 7ኛው ሰማይ 2ኛው ሰማይ ላይ ኢየሱስ ክርስቶስን ወይንም ዒሳን ማግኘታቸውን የተነገረበትን ነው የተገለጸበትን። አሜን ነው። እሺ